ሰላም ሰላም ውድ የኢትዮ አካዳሚ ተከታዮች ሰላማችሁ ዛሬ ያላችሁበት፣ እኔ ደህና ነኝ እግዚአብሔር ይመስገን። በዛሬው ትምህርታችን ባለፈው በሰራውላችሁ ቪዲዮ ደስተኛ እንደሆናችሁ በኮሜንት አሳውቃችሁኛል። ስለዚህ ቀጣይ ክፍል ስራልን ስላላችሁኝ በመጽሐፉ ቀጣይ ክፍል ልሰራላችሁ መጥቻለሁ ማለት ነው። ስለዚህ ባለፈው ሞክሸ ፊደላት የሚባሉትን መጽሐፍ ላይ አውጥቼ አማርኛ ክፍል 2 መጽሐፍ ላይ የአማርኛ የሁለተኛ ክፍል መጽሐፍ ላይ አስተምሪያችሁ ቪዲዮ ሰርቼ ነበረ። እንደወደዳችሁት በኮሜንት አሳውቃችሁኛል። ቀጣይ ክፍል ስራልን ባላችሁ መሰረት ዛሬ ቀጣዩን ክፍል ይዤላችሁ ቀርብ ያለው ማለት ነው። ታዲያ እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አግዙኝ፣ አበረታቱኝ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በአካልም ሆነ በኦንላይን መማር ለምትፈልጉ ከታች በማስቀምጠው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ቢደውሉ ያገኙኛል። ይማሩ። አማርኛ ከጀማሪ ከሀ ጀምረው እየተማሩ እያነበው እየጻፉ ነው ያሉትና ስለዚህ እየደወላችሁ መማር ትችላላችሁ ማለት ነው። የተለያዩ ትምህርቶችን እናስተምራለን። አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም የተለያዩ ቋንቋ ትምህርቶችን ከጀማሪዎች ለጀማሪዎች ከመጀመሪያው ጀምሮ እያስተማርን እንገኛለን ማለት ነው። ስለዚህ ትምህርቱ የሚሰጠው በሳምንት 5 ቀን በየቀኑ አንዳንድ ሰዓት በፈለጋችሁ ሰዓት መርጣችሁ በሱ ሰዓት እየገባችሁ ትማራላችሁ ማለት ነው። ስለዚህ ይደውሉ፣ ይማሩ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ውስብስብ ፊደላት የሚባሉ አሉ። በአማርኛ ውስጥ ከ34ቱ ፊደላት ውስጥ ውስብስብ ፊደላት የምንላቸው ወይም ደግሞ በተለምዶ ስንጠራቸው እኛ ዲቃላ ሆሄያት ብለን እንጠራቸዋለን ማለት ነው። የአማርኛ ዲቃላ ሆሄያት እንላለን ብዙ ጊዜ። ስለዚህ የአማርኛ ውስብስብ ፊደላት የሚባሉትን አብረን እናያለን ማለት ነው። ስለዚህ በምትከታተሉበት ሰዓት በደብተር እየጻፋችሁ ብትከታተሉ ሞር ይገባችኋል፣ አንደርስታንድ ማድረግ ትችላላችሁ በቀላሉ ማለት ነው። ስለዚህ እየጻፋችሁ ብትከታተሉ ይመረጣል። አብረን እናያለን ማለት ነው። ተከተሉኝ። ጥያቄ ሲኖራችሁ ደግሞ በኮሜንት አሳውቁኝ። በእናንተ ጥያቄ መሰረት ነው ቪዲዮውን እየሰራው ያለሁት። እናንተ ኮሜንት ላይ ይህን ስራልን በምትሉት ነው እየሰራው ያለሁት እና በኮሜንት መጠየቅ ትችላላችሁ ማለት ነው። አብረን ያለን ወደ ቪዲዮ። ውስብስብ ፊደላት፣ የአማርኛ ውስብስብ ፊደላት። ከአማርኛ ውስብስብ ፊደላት ውስጥ የመጀመሪያዎቹ እናያቸው። ከዚህ ጋር ሏ እና ሟ ተጽፏል። ከዚህ ጋር ሏ ማለት የለቤት ሏ ማለት ነው። የለ ሏ፣ የመ ደግሞ ሟ ብለን እናነባቸዋለን ስናነብ ማለት ነው። ስለዚህ እነዚህ ውስብስብ ፊደላት ተብለው ይጠራሉ። እሺ፣ ስለዚህ ወደ ቀጣዩ ሲንሄድ ፊደላቱን በደብተራችሁ ጻፉና አንብቡ ይለናል። ስለዚህ አነበብናቸው። ሏ ሟ ብለን እናነባቸዋለን። ስለዚህ ቀጣይ ደግሞ በቃላት እንዴት ተጽፈው እንደሚያገለግሉ ቃላት ላይ እንዴት እንደምንጠቀማቸው ቃላት እየጻፍን እናያቸዋለን ማለት ነው። ቀጣይ ከዚህ ጋር ማጣመር ይላል። ጽፈን እያጣመርን ማንበብ ማለት ነው። አጣምራችሁ በመጻፍ አንብቡ ይላል ከዚህ ጋር። ስለዚህ ምሳሌ ይልና ሟ ሟ በአንድ ላይ ሟሟ ብለን እናነባቸዋለን ማለት ነው። ስለዚህ ግዛ ሟ ሟ በአንድ ላይ ስናያይዘው ሟሟ ሟሟ ብለን ለመጻፍ ዲቃላ ሆሄያት ወይም ውስብስብ ፊደል ያስፈልገናል ማለት ነው። በእነዚህ ነው የምንጽፈው። እሺ፣ ቀጣይ አንደኛ ላይ ስንሄድ ባ ሏ በአንድ ላይ ሲነበብ ባሏ ብለን እናነባዋለን ማለት ነው። በአንድ ላይ ስናነባው ባ ሏ ባሏ። እሺ፣ ሁለተኛ ላይ ስንሄድ ላ ሟ ላሟ በአንድ ላይ ላሟ ብለን እናነባለን። እሺ፣ ወደ ቀጣዮቹ እንሄዳለን ማለት ነው። እነዚህን ካየን ሁለተኛ ላይ የተቀመጡት ደግሞ ውስብስብ ፊደላት ተብለው መጽሐፉ ላይ የተቀመጡት እዚህ ጋር የአማርኛ ሁለተኛ ክፍል መጽሐፍ ላይ ነው እያነበብን የምንገኘው። ውስብስብ ፊደላት ብሎ ያስቀመጣቸው ቀጣይ ደግሞ ምንድነው? ሷ ሿ ሷ እና ሿ ይባላሉ። የሰቤት ሷ ብለን እናነባለን። የሸ ደግሞ ሿ ብለን እናነባቸዋለን።
እሺ ቀጣይ እነዚህን እያጣመርን ቃላት እየጻፍን ሞር በቃላት ሲሆኑ ግልጽ ይሆናሉ። አሁን እነዚህ የውስብስብ ፊደላት በቃላት ስንጽፋቸው ሞር አንደርስታንድ የማድረግ እንትኑ ቀለል እያለ ይሄዳል ማለት ነው። ፊደላቱን በደብተራችሁ ጻፉና አንብቡ ይለናል። ከዚህ ጋር የመጻፉ ትዕዛዝ እንደዚህ ነው የሚለው። ስለዚህ እዚህ ጋር እናነባቸዋለን ማለት ነው። ማጣመር ይለናል። አጣምራችሁ በመጻፍ አንብቡ ብሎ ትዕዛዝ ተሰጠናል። እዚህ ጋር ምሳሌ ይልና ምሳሌ ሰርቶልናል። ል ብ ሷ በአንድ ላይ ልብሷ ብለን እናነባለን። ልብሷ። እሺ ቀጣይ አንደኛ እሷ በአንድ ላይ እሷ ብለን እናነባቸዋለን። በአንድ ላይ ምን ይላል? እሷ። እሺ ወደ ሁለተኛው ስንሄድ ሻ ሿ በአንድ ላይ ስናነባው ሻሿ ሻሿ። እንደዚህ እያልን እናነባቸዋለን። እሺ ወደ ቀጣይ ስንሄድ ደግሞ ከዚህ ጋር ያው በመሃል አንዳንድ እንትኖች አሉ። ከውስብስብ ፊደላት ውጭ የተጻፉ ጥያቄዎች አሉ። እነሱን እየሰራናቸው ብንሄድ ተመራጭ ይሆናል። ግልጽ እየሆነላችሁ ይሄዳል። እሱን እየሰራናቸው ብንሄድ ለእናንተ ግልጽ እየሆነላችሁ ይሄዳል ማለት ነው። እሺ እነዚህን ጥያቄዎች አብረን እንሰራቸዋለን። ከዚህ ጋር ምንድን ነው የሚለው? ቃላቱን ከስዕላዊ መግለጫዎች ጋር አዛምዱ ነው የሚለን ትዕዛዙ። ከስዕላዊ መግለጫዎች ጋር አዛምዱ ነው የሚለን። ስለዚህ ስዕላዊ መግለጫዎች የምንላቸው በስዕል መልክ የተቀመጡ እነዚህ ማለት ነው። በስዕል መልክ የተቀመጡት እነዚህ ስዕላዊ መግለጫዎች ይባላሉ። ስለዚህ እነዚህን ጽሑፎች ከነዚህ ከስዕላዊ መግለጫዎች ጋር ማዛመድ ማለት ነው። ማዛመድ ማለት ምንድን ነው? ቃሉንና ይህን ስዕሉን ተመሳሳይ ማድረግ ማለት ነው። ማዛመድ ተቃራኒ ሊሆን ይችላል፣ ተመሳሳይ ሊሆን ይችላል። ነገር ግን ማዛመድ ማለት የሚስማማውን መምረጥ፣ ከስዕላዊ መግለጫዎች ተስማሚውን መምረጥ ማለት ነው። ስለዚህ የመጀመሪያውን ስንሰራ ለምሳሌ ተሰርቷል። ከዚህ ጋር ምሳሌ ከዚህ ጋር ተሰርቷል። እዚህ ጋር ሀ ለ ሐመርዋ መ ሰ ተብሎ ተቀምጧል። ስለዚህ የሚዛመደውን እዚህ ጋር ሐመርዋ ሀ ለ እያልን እናስቀምጣለን ማለት ነው። ስለዚህ እዚህ ጋር ስንሰራ ለምሳሌ አንደኛው ቀሚስ ይላል። የመጀመሪያው ቀሚስ ብሎ ተቀምጦልናል። ስለዚህ የዚህን የሚዛመደው የቱ ነው ብለን ስናይ ምስሉን ስናይ ከዚህ ጋር ቀሚስ የሚል እንፈልጋለን። ቀሚስ የትኛው ጋር እንዳለ ምስሉን እንፈልጋለን። የትኛው ፊደል እንደያዘው ቀሚስን እናያለን። ስለዚህ ይሄ የመጀመሪያው አይደለም፣ ይሄም አይደለም። ሐመርኋ ላይ ይሄ ቀሚስ ነው አይደል? ይሄንን እንመርጣለን ማለት ነው። እንዲታያችሁ እንደዚህ ወጣ ማድረግ እችላለሁ። ቀሚስ፣ ይሄ እዚህ ጋር የሚታየው ቀሚስ ነው ማለት ነው። ስለዚህ ለአንደኛው የሚሆነው ማን ነው ማለት ነው? በየነው መሰረት ቀሚስ የሚለው ሐመርኋ ብለን እንሰራለን። ተሰርቷል እዚህ ጋር መልሱ የመጀመሪያው ለምሳሌ ተብሎ። ስለዚህ እዚህ ጋር ሐመርኋ ቀሚስ ብለን እንሰራለን ማለት ነው። ለአንደኛው ቀሚስ ተብሎ ተሰርቷል። እሺ ወደ ሁለተኛው ሲንሄድ ሹራብ ይለናል ከዚህ ጋር ደግሞ። ስለዚህ ከዚህ ከምስሉ እንግዲህ ይሄ የሀቤት ናቸው። እነዚህ ደግሞ በላይ የተቀመጡት በሀ ያለው ሹራብ ይላል። በላይ ውስጥ ካሉት ሹራብ የሚል መፈለግ ነው። ሹራብ የትኛው እንደሆነ ፈልገን እናዛምዳለን ማለት ነው። ስለዚህ በዚህ ውስጥ ስናይ ሹራብ የሚለው የምናገኘው ሰላይ ነው ማለት ነው። ስለዚህ ይሄ ነው ሹራብ። ስለዚህ ሹራብ የሚለው ይሄ ስለሆነ ሰ ብለን እንሰራለን ከዚህ ጋር ማለት ነው። መልሱን ሰ ብለን እንሰራለን። ሰ ብለን እናስቀምጣለን መልሱን። ግልጽ እየሆነላችሁ ነው ብዬ አስባለሁ። ስለዚህ ሰ ብለን እንጽፋለን ከዚህ ጋር መልሱ ሰ ይሆናል ማለት ነው። እሺ ሁለት ጥያቄ ሰራን ማለት ነው። ወደ ሶስተኛው ጥያቄ ስንሄድ ጋቢ ይልናል። እንግዲህ እዚህ ጋር ጋቢ መፈለግ ነው ያለብን። ከለቤት እንሄድና ጋቢን እንፈልጋለን ማለት ነው።
ስለዚህ ጋቢ የያዘው ከዚህ ጋር ስናየው ለላይ ያለው ጋቢ የያዘው ለላይ ያለው ነው ማለት ነው። ለሚለውን እንመርጣለን ማለት ነው። ኦኬ ስለዚህ ጋቢ ለ ይሆናል መልሱ ማለት ነው። ጋቢ የሚለው ለ ይሆናል ማለት ነው መልሱ። ለ ብለን እንሰራለን ማለት ነው። 3 ጥያቄዎችን ሰራን ማለት ነው። ቀጣይ 2 ጥያቄዎች ይቀሩናል። አራተኛ ላይ ስንሄድ ኮት ነው የሚጠይቀን ከዚህ ጋር ደግሞ። ስለዚህ ከነዚህ ምስሎች ውስጥ ኮት የትኛው ነው ብለን እንለያለን። ከዛ እናዛምዳለን። በጣም ቀላል ነው። ስለዚህ እዚህ ጋር ኮትን ስናይ ሀ ላይ ያለው ኮት ነው ማለት ነው። ስለዚህ መልሱ ማን ይሆናል? ሀ ብለን እናስቀምጣለን ማለት ነው። ኮት። እሺ ቀጣይ አንድ ጥያቄ ይቀረናል። ሸሚዝ ይላል አምስተኛው። ሸሚዝን የያዘው ከነዚህ ምስሎች መገለጫ ውስጥ የትኛው ነው ብለን እናያለን ሸሚዝን። ስለዚህ እነዚህ ውስጥ ሸሚዝ የያዘው መ ላይ ያለው ይሄ ነው ማለት ነው። ይሄ ሸሚዝ ነው ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? መ ብለን መልሱን እንሰራለን። ሸሚዝ መ ብለን መልሱን እንሰራለን ማለት ነው። ስለዚህ እንደዚህ ነው ማዛመድ ማለት ልክ እንደዚህ ነው። ይሄ ነው ስሩ የተባልነው መልሱ እንደዚህ እናዛምዳለን ማለት ነው። ግልጽ ሆኖላችኋል ብዬ አስባለሁ። ስለዚህ እንደዚህ አይነት ከመጀመሪያው ጀምሮ ከሀ ጀምሮ ነው ልጆቹ አማርኛ ከሀ ጀምሮ እንግሊዝኛም ከኤ ጀምሮ እየተማሩ እያነበቡ እየጻፉ ያሉት። ከታች በምናስቀምጠው ስልክ እየደወሉ በፈለጋችሁ ሰዓት እየመረጣችሁ በሳምንት 5 ቀን በየቀኑ አንዳንድ ሰዓት መማር ትችላላችሁ ማለት ነው። እሺ ወደ ቀጣዩ እንሄዳለን። እነዚህን ካየን ወደ ቀጣዩ ነው የምንሄደው ማለት ነው። እሺ ውድ የኢትዮ አካዳሚ ተከታዮች ቀጣይ ውስብስብ ፊደላት ብሎ አስቀምጦልናል። አሁንም ከላይ ልክ እንዳየናቸው አሁንም ደግሞ ውስብስብ ፊደላት የተባሉትን ከዚህ ጋር አስቀምጦልናል። ስለዚህ የመጀመሪያው ቧ፣ ቷ፣ ቿ እነዚህ ውስብስብ ፊደላት እንላቸዋለን እዚህ ጋር። ስለዚህ ፊደላቱን በደብተራችሁ ጻፉና አንብቡ ይለናል። ስለዚህ ትዕዛዙ የአማርኛ መጽሐፍ ትዕዛዙ እንደዚህ ነው የሚለው። በደብተራችሁ ጽፋችሁ አንብቡ። እየጻፋችሁ ብታነቡ ሞር ለእናንተ የማስታወስ እና የመረዳት አቅሙ ቀለል ይላችኋል ማለት ነው። ስለዚህ እንድጽፉ እንትን እላለሁ እመክራለሁ። ብጽፉ አሪፍ ነው። እሺ ቀጣይ ቧ፣ ቷ፣ ቿ እነዚህን ደግሞ አጣምረን እናነባቸዋለን ማለት ነው። አጣምረን እናነባቸዋለን። እሺ ማጣመር ይለናል። አሁን ከዚህ ጋር ስንሄድ ማጣመር ብሎ አስቀምጦልናል። አጣምራችሁ አንብቡ ይላል ቀጣዩ። ስለዚህ አንደኛ ስናይ ሹ ራ ቧ በአንድ ላይ ስናነባቸው ሹራቧ ብለን እናነባቸዋለን። እሺ ሁለተኛ ባ ቷ በአንድ ላይ ስናነባቸው ባቷ ብለን እናነባቸዋለን። ባቷ። እሺ ሶስተኛ አ ማ ቿ በአንድ ላይ ስናነባቸው አማቿ። ስለዚህ እንደዚህ ነው የምንጠቀማቸው ማለት ነው ውስብስብ ፊደላትን። የመጀመሪያው ሹራቧ፣ ባቷ፣ አማቿ ይላል ማለት ነው። ስለዚህ እነዚህን እንደዚህ እንጽፋቸዋለን ማለት ነው። እሺ ወደ ቀጣይ ስንሄድ አሁንም ውስብስብ ፊደላት አሉ፣ ሌላ ፊደላት። የቀጣዮቹን ደግሞ እናያቸዋለን ማለት ነው። ግልጽ እየሆነላችሁ ነው ብዬ አስባለሁ። እንግዲህ ግልጽ ካልሆነላችሁ ደግሞ በኮሜንት አሳውቁኝ። ቀጣይ ውስብስብ ፊደላት ብለን እዚህ ጋር ያስቀመጣቸው መጽሐፍ ላይ ኗ፣ ኟ። ስለዚህ የነ ቤት የመጀመሪያው የነ ቤት ኗ፣ የኘ ቤት ደግሞ ኟ ናቸው ማለት ነው። ኗ፣ ኟ ብለን እናነባቸዋለን። እሺ ስለዚህ እነዚህን ቀጣይ እናያለን ማለት ነው።
እሺ እነዚህ ፊደሎች ስናይ ደግሞ ከዚህ ጋር ምንድን ነው የሚለው ፊደላቱን በደብተራችሁ ጻፉና አንብቡ ይለናል ማለት ነው። ስለዚህ ስናነብ ከዚህ ጋር ኗ ኟ ሁለቱም ኗ ኟ ብለን እናነባቸዋለን። ስለዚህ ልክ ከአሁን በፊት እንዳየናቸው ወደ ቀጣዮቹ ደግሞ ቃላት እየመሰረትን እየነጠልን እናነባቸዋለን ማለት ነው። እሺ ቀጣይ እዚህ ጋር መነጠል ይለናል። መነጠል ፊደሎቹን ነጥላችሁ ጻፉና አንብቡ ይለናል። ከዚህ ጋር እንደዛ ነው የሚለን። ስለዚህ ምሳሌ እናያለን። ከዚህ ጋር ምሳሌ ኗ ሪ በአንድ ላይ ኗሪ ብለን እናነባቸዋለን። ቃላት ስንጽፍባቸው ኗሪ ብለን እናነባቸዋለን። እሺ አሁን ከዚህ ጋር የተጻፉትን እናነባለን። የመጀመሪያው ምኗ ምኗ ምኗ፣ ሁለተኛ ጎኗ ጎኗ ጎኗ፣ ሶስተኛው ሞኟ ሞኟ ሞኟ። እሺ አራተኛው ቀኟ ቀኟ፣ አምስተኛው ትንኟ ትንኟ። ስለዚህ እዚህ ጋር ስናነብ ትንኟ፣ ቀኟ፣ ሟኟ፣ ጎኗ፣ ምኗ እንደዚህ ይጻፋሉ ማለት ነው። በውስብስብ ፊደላት ቃላት ሲመሰረት እንደዚህ ነው የሚጻፈው ማለት ነው። እሺ ከዚህ ጋር ደግሞ በቷ እና በቿ የተሰሩ አሉ። እነዚህን አብረን እንያቸው። እሺ ይታያል ብዬ አስባለሁ። እሺ ስለዚህ እነዚህን አብረን እንያቸው። ስለዚህ ከዚህ ጋር ስናይ ፊደላቱን መድረሻ በማድረግ ቃላትን መስርቱ ነው የሚለው። አብረን እናያቸዋለን። ምሳሌ ቷ ይላል። ከዚህ ጋር ስናነብ ቷ፣ በቷ ስንጽፍ ጡቷ፣ ባቷ፣ ላቷ ላቷ፣ ራቷ ራቷ፣ ፊቷ ፊቷ። ስለዚህ እነዚህ በቷ የተጻፉ ለምሳሌ በቷ የተጻፉ ናቸው። እነዚህ ጡቷ፣ ባቷ፣ ላቷ፣ ራቷ፣ ፊቷ እንደዚህ እናነባቸዋለን ማለት ነው። እንደዚህ እናነባቸዋለን ማለት ነው። እሺ ውድ የኢትዮ አካዳሚ ተከታዮች ቀጣይ በሌላ ክፍል ቀሪዎችን ይዤላችሁ እመጣለሁ። ለዛሬው እነዚህን ካየን እዚህ ጋር እንጨርሳለን ማለት ነው። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። እንዲሁም በአካልም ሆነ በኦንላይን መማር ለምትፈልጉ ከታች ባለው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ቢደውሉ ያገኙኛል። ይደውሉ፣ ይማሩ። አመሰግናለሁ። መልካም ጊዜ